ረፍ ዞር በይ እናንተ የያዛችሁት መሳሪያ እኛም ይችላል ወጥተላል ስለዚህ ሰላም የምትፈልጊ ከሆነ ወጥቶ ሌባ ጠፍታ መቀርበስ ነው አንተ መቀርበስ ነው ነበር በጋምላክ ጠፍታ መቀርበስ ይኸውልህ አሁንም ቢሆን ፈትሹ ይኸው መሳሪያ ተቀበል ኡሻሽ ለምን ተብር ወደኔ ገብቶብሃል በህጋዊ ጠይቀኝ ተቀመጪ እኮ ተቀመጪና ያለው ነገር ተቀመጥ እችላለሁ በቤቴ ይኸውልህ ምናምናት በለኝ በቃ በቃ ነስራት ይዘሽ ተቀመጪ በቃ ለቀቀኝ ርዛ በቤቴ ደግሞ እንደዚህ አይነት ነገር አለ አንቺ ለምነሽ ወንድሜ ለምነሽ ደረጀም መቀመጫ ሳጥተሽ አይደለ ለምሳ ሰዓቱ እንኳን ፋታ አልሰጠሽም አውጡኝ ካገሬ ልውጣ ብለሽ ያንቺን ሁለት ጸጉር አውጥተሽ ያንቺን ካዲነት እያየው ነው ስለዚህ ዝም በል እኔ ነው አይደል የምትፈልገው ከህግ በላይ ምን አለ ነገር ጠይቄ ምንድነው የፈለከው መጥቶ እኔ ጋር እግሬ ላይ ወድቆ ነው እባክህ እዚህ ሀገር እዚህ ቦታ ጣለን እያሉ የሚለምኑ እሺ የትኞቹን ነው በህግ መንገድ ይላካቸው ወንድሜ አዳምጠኛ አትናደድ በሱ ይኸውልህ መላ ፈልጎ ነው መላውን ባራዳው ጠይቅና ከቤታችን ውልቅ ብትል ሰላም ወደ ተመልካቾች እንደምን አላችሁ እንደምን ቆያችሁ እንግዲህ እኔ እንደምታውቁት ዘኪ ነኝ ከዚህ ቀደም በነበረው ቪዲዮ ተከታተላችሁት ወንድሜ ዘውድ በሽጉጥ ተመቶ እግሩን ያው እንግዲህ ወደ ሆስፒታል ወስደነዋል ከዛም በኋላ ያው ብዙ ነገሮች ተፈጥረዋል አቶ ደረጀ የተባለውን ግለሰብ ደግሞ ሊያመልጡ ችለዋል እንግዲህ ከእህቱ ጋር በመመሳጠር ማለት ነው የተፈጠረው ነገር በሙሉ ተከታተላችሁታል እናንተ እኔ በቦታው አልነበርኩም አክቹአሊ ዛሬ ያለውን ነገር ስለሰማሁኝና በክትትላችን ወቅትም ደግሞ ያው ነገሩን ችላ ስላላል ነው የአቶ ደረጀ እህት ከቤታቸው ጀርባ አንድ አሳቻ ሰዓት ጠብቃ ወደ ቤቱ በመሄድ ላይ እንደነበረች ተከታትለናል ይሄንንም ነገር ስለተከታተለን እኛም በራሳችን መኪና ተከታትለናል ወደ ቤቱ ደርሰናል ማለት ነው ዛሬ ቤት ውስጥ ገብታም እንግዲህ ምን ለማድረግ እንዳሰበች ባናቅም ለሰዓታት ወይም ደግሞ ለተወሰኑ ሰዓታት ውስጥ ቆይታለች ለተወሰኑ ጊዜያት ደግሞ እዚህ ቤት እንዳልመጣች እኛ ደግሞ ቤቱን ከበን ነበር የቆየነው እኛ ልክ ዞር ስንላት ነው ወደዚህ ቤት ልትመጣ የቻለችውና ዛሬ ቤት ውስጥ ትገኛለችና ቤት ውስጥ እኔ አባላቶችን አሰባስቤ ወደ ቤቱ ብቅ ብያለሁ ማለት ነው እንግዲህ ቤት ውስጥ ከገባን በኋላ የሚፈጠረው ነገር የምንከታተል ይሆናል እንግዲህ ለሴፍቲ ሲባል ሰዎችን በዛ አድርገናል የባለፈው አይነት ጥንቃቄ የጎደለው ነገር እንዳይፈጠርም ጥረት እያደረግን እንገኛለን እንግዲህ ዛሬ እሷን ከያዝን በኋላ ቀጣይ ደግሞ እርምጃችን የሚሆነው ጨካኝ የሆነውን ሰው አቶ ደረጀን የሚያዝ ሂደት ይኖረናል ማለት ነው እንግዲህ እስኪ ተከታተሉ እባካችሁ ተከታተሉ አቤት ግፈቺ ማን ነው ግፈቺ ይረከበል አቤት ግፈቺ አፍታሽ መቀሪ መስሎሽ ነበር ምን ማለት ነው ተቀመጭ አገፍተረኛ ምን ለሰሪ ለመጣሽ ነው ወይዘሮ ዙፋን ተደብቀሽ የምትቀሪ መስሎሽ ነበር አንተ ደግሞ ማን ነህ ይኸውልሽ ከመጀመሪያው ጀምሮ ከነበርሽበት አፓርትመንት ወጥተሽ እዚህ ቤት እስከምትመጪ ከራይዱ ጀምሮ ስንከታተልሽ ነበር ማን ነህ አንተ አሁን ሌላ ነገር አልፈልግም ወንድሜ ላይ ጥቃት እንደደረሰበት እኔም ላይ ጥቃት ልታደርሱ ትችላላችሁ እኮ ማን ነህ እያንዳንዳችሁ እንትን እያላችሁ መጠየቅ አለብኝ እንዴ ምን ማለት ነው እና በጥቂት እስከሚመታ ድረስ እዚህ ጋር ምን ትሰሪያለሽ አንቺ ኧረ እኔ የምናገረው ጠፋኝ እንዴት አይጠፋሽም ልጆችሽን አሸሽተሽ እዚህ ቤት ለመሆኑ ለቀናት አልነበርሽም አይደል እኮ ወንድሜ ላይ እናንተ ለምን ደረሳችሁበት አትድረሱበት ብያለሁ እኮ ያለውን ሁኔታ አስረድ ማን ነህ አንተ እንደውም ላንተ ይሄን የምዘረዘረው ስለኔ አይመለከትሽም ማን ነህ ስለኔ መድረስ አለመድረስ አይመለከትሽም ተራ በተራ ነው እንዴ ተጠያቂነቴ አዎ ይኸውልሽ አሁን ለመጨረሻ ጊዜ ነው የምነግርሽ ገብቶሻል አይደል እናንተ የያዛችሁት መሳሪያ እኛም እጅ ላይ አለ ገብቶሻል አይደል ስለዚህ ሰላም የምትፈልጊ ከሆነ ሁሉ ነገር በሰላም እንዲያልቅ የምትፈልጊ ከሆነ ወንድምሽ ያለበትን ተጠቆሚናለሽ ምን ስታደርጉ እንደነበረ ትነግሪናለሽ ከዛ በኋላ በሰላም እንለያያለን ልጆችሽንም ታሳድጊያለሽ ከዛ ውጪ ግን ከገንዘብ ያለፈ መሳሪያ እስከመማዘዝ የተለያዩ ነገሮች ላይ ደርሰናል አይደለም ነው እኔ እኮ እናንተ ልጋቡኝ አልቻለ ዘራፊዎች ናችሁ ወይስ በግድያ ወንጀል እንትን ለማለት ገላችሁ እንደዚህ ያደረግን ለማለት ነው ምን ማለት ነው ዘራፊ ገዳይም እናንተ ናችሁ አንቺና ወንድምሽ ማለት ወንድም ያልገደለም ወይ ይሄን ሊገለው ሲል መቶት ይሆናል በቃ በጣም ሽምጥጥ የምታረጊ በጣም ብልግና በቃ እሱ ሊመታው ሲል መቶት ይሆናል አይን ያወጣ ነው ቪዲዮ ማስረጃ አለን የካሜራ ማስረጃ አለን የአይን እማኞች ማስረጃ አለን ካሜራማኖች ጋርዶች ባሉበት ነው መሳሪያ ተተኩሶ
ተያይዛችሁ ከዚህ ቤት የወጣችሁት? ለአራት ለአምስት ቀናት እዚህ ቤት ድርሽ አላላችሁ? ሊመታው ሲል ይሆናል። በቃ አንተ ባላየው ነገር እንደዚህ ሆኗል እያልክ ትላለህ። የኛ ወንድም መሳሪያ አልያዘም በሰዓቱ አይደለም? የት ታውቃለህ አንተ? ከሰው ጋር ከማንኛውም ሰው ጋር ልትውል ትችላለህ እንዴ? ይዞ ሲሄድ እንደሆነ። ስለዚህ ዛሬ ለጭቅጭቅ አይደለም የመጣው። ጭቅጭቅ አይደለም። እኔ ምንም ብታወጣ መፈራ ሴት እንዳልመስል። ወንድምሽ የት ነው ያለው አሁን? ወንድምሽ የት ነው ያለው ነው? እኔ የማውቀው ነገር የለኝም። የምታውቂው ነገር የለም? የለም። አዎ። ወንድምሽ የት እንዳለ አታውቂም? አዎ። ይሄ የመጨረሻ ምላሽሽ ነው? ይኸውልህ ጠዋት ልጆችን ወደ ትምህርት ቤት አስገብቼ ወደ ቤቴ ስመጣ እኔ እንዳይጧ ልበል እንዴት ብለህ እንደመጣህም አላውቅም። እኔነቴን ማወቅ አቅቶኛል። እንደገና ደግሞ ወንድምሽ ልጆቼን ወደዛ ወሰዳችሁ፣ ወንድሜን ወሰዳችሁ። እኔ ምንድነው አሁን የምትጠይቀኝ ጥያቄ? ወንድሜ ሴት ነው አንተ ልጠይቅ? አሁን እየነገርኩሽ ነው ያለሁት። በሽጉጥ የተመታው ወንድማችን የህዝብ ልጅ ነው፣ የህዝብ አገልጋይ ነው፣ ህዝብ የሚያገለግል ጋዜጠኛ ነው። ስለዚህ ወንድማችን ቁስሉ ካልሻረ ያንቺ ወንድም ደግሞ በህግ ቁጥጥር ስር እስካልዋለ ድረስ እኛ አንቺን አንለቅሽም። እናንተ በህግ ስም እየጠራችሁ ማለት ነው። ለዘረፋ መታችሁ ይሆናል። ወንድሜ የመታው በዛ ጉዳይ ይሆናል። አዳምጪኝ። መሳሪያው ህጋዊነቱ ራሱ ይጣራል ገና የወንድምሽ ማለት ነው። ወንድምሽ ከተያዘ በኋላ ገብቶሻል አይደለ? ስለዚህ ጧት የእግር ዱካሽን እግር በእግር ተከታትለንሽ ነበረ። ከየት ተነስተሽ ወዴት እንደመጣሽ እናውቃለን። ስለዚህ ልጆችሽን ትምህርት ቤት አስገብተሻቸዋል። አሁን ከትምህርት ቤት መውጫ ሰዓታቸው ነው። ሰርቪስ እዚህ ይዟቸው እንደማይመጣ አውቀናል። ስለዚህ እኛ ልጆችን ከትምህርት ቤት ልንወስዳቸው ስለናል። ወዴት ነው የምታወጣቸው? ልጆችን ወዴት ነው የምታወጣቸው? ልጆችን ወዴት ነው የምታወጣቸው? እንዴ ልጆችን ይፈልጋቸዋል እኮ። አሁንም በልጆችሽ ሌላ ነገር ልጆችን የት ነው የምታወጣቸው ነው የምልህ። በቃ ልጆችን የት ነው? በቃ ለልጆቼ እኔ ነኝ፣ ለልጆቼ እኔ ነኝ ያልኩህ እኮ። ተረጋግተሽ ተቀመጭ። ለልጆቼ እኔ ነኝ። ልጆችሽ በህይወት እንዲቆዩ አንቺም መኖር ካለሽ አትበለኝ፣ አትበለኝ። ብትወልጂ ታደርሽኛለሽ አይደለም? ስለዚህ ተረጋጊና ተቀመጪና እንነጋገር። እኛ የምንፈልገው ካንቺ ጉዳይ ነው እኮ። ልጆቼን አትበለኝ፣ ልጆቼን አትበለኝ። ሌላ ነገር ውስጥ እንዳንገባ። ወይ ጌታዬ ሆይ፣ ጌታዬ ሆይ። ጌታ ባንቺ ስም የሚጠራ አይደለም፣ ባንቺ አፍ የሚጠራ አይደለም። እየሰማሽ ነው አይደለ? ስለዚህ ያ ወራዳ ወንድምሽ እንዲመጣ ታደርጊዋለሽ። ጉዳዩ ሌላ ታሪክ ውስጥ እንዲገባ አድርጋችኋል። የሰው ገንዘብ ይዛችሁ ለመጥፋት ብዙ ነገሮችን አድርጋችኋል። በተደራራቢ ወንጀል ትከሰሳላችሁ። አንቺም ወንድምሽም ተባባሪ ነሽ። ስለዚህ አሁን ሰላማዊ ጥያቄ ጠይቅሻለሁ፣ ሰላማዊ መልስ፣ አጭር ግልጽ ነገር ነው። እሺ ልጆችን ከዛ ውስጥ አውጣልኝ። ለምጠይቅሽ ጥያቄ ምላሽ ለመስጠት ፈቃደኛ ነሽ? አዎ እኔም ወንድሜም ፈቃደኛ ሆናለሁ። ልጆቼን ግን አትንካ። በቃ ልጆቼን አውጣ ከዛ ውስጥ። እሱ መስማማት እንችላለን። እኛ ሰላማዊ ሰዎች ነን። እዚህ ጋር ከጀርባ የምታያቸውም ሰዎች ሰላም ካልሰጡሽ ልናስወጣልሽ እንችላለን። ተረዳሽኝ? አዎ። ስለዚህ አሁን አጭርና ግልጹ አማርኛ ምንድነው? ወንድምሽ ደረጀ የት ነው ያለው? ቆይ ደረጀ የምታገኙት ትገሉታላችሁ? እኛ ሰው የመግደል አላማ የለንም። እኛ ለህግ አካላት አሳልፈን የመስጠት አላማ ነው ያለን። ተረተሽኛል? ስለዚህ እኛ ስራችን ማንንም ሰው እንዲበደል አንፈልግም። የሄኖክንና የልዕልትን ገንዘብ የማስመለስ እንዲሁም ደግሞ ሌሎች በእናንተ ድርጅት በእናንተ ትራቭል ኤጀንሲ የተበሉ ሰዎችን ፍትህ ማስገኘት ነው አላማችን። ገብቶሻል አይደለ? አዎ። ስለዚህ ትልቅ ሴትዮ ነሽ። አዎ። እንግዲህ ፈጣሪ ካለ ውስን ዘመናት ነው ያሉሽ ከዚህ በኋላ። ስለዚህ ለእውነት አድረሽ ለልጆችሽም የምታስተምሩ በጎ ነገር ነው ሊኖር የሚገባው። ስለዚህ አሁን ባለፈው ወንድሜን ሸውደሽዋል፣ አንዳንድ ነገሮችን አድርገሻል፣ ተመልክቻለሁ። እኔ ግን እንደዛ የምሸወድ አይነት ሰው አይደለሁም። ተረዳሽኝ? ስለዚህ እባክሽ ለመጨረሻ ጊዜ ነው እየለመንኩሽ ያለሁት። ወንድምሽን የት ነው ያደረግሽው? ወይም ደግሞ ወንድምሽ የት ነው የሚገኘው? በቃ ልንገርህ፣ ወንድሜ ያለው ኮምቦልቻ ነው አጎታችን ጋር። ይሄ የማይዋጥልኝ ነገር ነው። ውሸት አልፈልግም። ወደዛ ነው ሄደው። ይኸውልሽ አሁንም እየዋሸሽ ነው አይደለ? በልጆችሽ ሌላ ነገር ማውራት አልዋሸሁም። ትክክለኛ ነው የምነግርህ። እኔ በልጆቼ ምንም አይነት መስዋዕት ማድረግ ነገር የለም። ምን ስላለ ነው ኮምቦልቻ ሄደው? በቃ ያጎታችን ቤት አለ ኮምቦልቻ። እሺ በቃ እዛ አለ፣ እዛ ነው ኮምቦልቻ። ያጎታችሁ ቤት ተደብቆ ነው ያለው? አዎ። እስካሁን ስትሰሩት የነበረ የውሸት ነገር ነው ማለት ነው? አዎ። መልካም። ስለዚህ ኮምቦልቻ ካንቺ ጋር ተያይዘን እንሄዳለን። እኔም አንቺም የኛ የሚዲያ አባላቶችም እንዳሉ ሆኖ ወንድምሽ ያለበትን ቦታ ትክክለኛ ቦታ ያለምንም ውሸት ይሄ እናንተን ወጥመድ ውስጥ ከታለሁ አሊያም ሌላ ነገር አደርጋለሁ ብትይ የራሳችንን እርምጃ የምንወስድ ይሆናል። ገብቶሻል አይደለ? የባለፈው አይነት ነገር እንዲደገም አንፈልግም። ወደ ኮምቦልቻ እንሄዳለን። አሁን ሰዓቱ መሽቷል። ነገ በጠዋት ተነስተን ከኛ ጋር አንቺ ታድሪያለሽ፣
ቀጥ ብለን ወደ ኮምቦልቻ እንሄዳለን። ያለበትን ቦታ ትመሪኛለሽ። ተግባባን? ትንሽ እንውጣ። ውጪ። እሺ በቃ እሺ። እስቲ ዞር በሉ። እንግዲህ ውድ ተመልካቾቻችን ያው እንደምትመለከቱት ነው ዘውድ ወንድማችን ያለበት ሁኔታ በጣም የሚያሳዝን ሁኔታ ላይ ነው የሚገኘው። እንግዲህ በመሳሪያ በተመታበት ቦታ ላይ እግሩ መንቀሳቀስ ስላልቻለ እንደውም ጠንካራ ነው፣ ሰውነቱ ጠንካራ ስለሆነ በዚህ ሁኔታ ላይ ነው የሚገኘው። ትንሽ አንከስ እያለም ቢሆን መራመድ ጀምሯል። ነገሮችን እኔ ልጨራርስ ስለተወሰነ ጊዜ አንተ ረፍት ውሰድ ብዬ አማክሬው ነበረ። ነገር ግን ይህንን ጉዳይ እኔም መጨረስ አለብኝ፣ እኔም ሲያዝ ማየት አለብኝ የሚል እሳቤ ስላመጣ ያው እንግዲህ እዚህ ድረስ አብሮ ይመጣል። አሁን የምንገኘው እንግዲህ ኮምቦልቻ ከተማ ውስጥ ነው የምንገኘው። ከደሴ የተወሰነ ኪሎ ሜትር ራቅ ብላ ማለት ነው። በመጀመሪያ ደሴ ነበረ ትናንትና የገባ ነው። ዛሬ ኮምቦልቻ ነው የምንገኘው። እንግዲህ ወይዘሮ ዙፋንም ደግሞ ያው ከካሜራ ጀርባ ከኛ አባላቶች ጋር ትገኛለች። ያው እሱ በእንቅስቃሴያችን በሞተር ነው እየተንቀሳቀስን የምንገኘው። እሱ ደግሞ በዚህ ሁኔታ ላይ ስላለ ያው እኔ በሞተር አንዳንድ ጉዳዮችን ወደዛ ወደዚህ እያልኩኝ እየጨራረስኩኝ እገኛለሁ። ከዛም ባሻገር ደግሞ ያው እሱ በመኪና ስለሆነ መንቀሳቀስ ያለበት እግሩም ላይ ጉዳት ስለደረሰ አሁን ላይ የተባለው ቦታ አካባቢ ደርሰናል። ወይዘሮ ዙፋንን ያው እንዳይጠረጠር እሱ ካየም እንዳይሸሽ በሚል እሳቤ ራቅ አድርገናታል። ካሜራ ጀርባ ቅድም እንዳልኳችሁ ከኛ አባላቶች ጋር ትገኛለች። እንግዲህ ዘውድ እንዴት ነው ያለህበት ሁኔታ? ያው ተመልካቾቹ እንደተጨነቁ ግልጽ ነው ማለት ነው። አዎ እንግዲህ ፈጣሪ ይመስገን። ያው በጸሎትም ከጎኔ ለነበራችሁ ሲያግዙኝም ለነበሩ እኔ አሁን ጥሩ ሁኔታ ላይ ነው የምገኘው፣ እግዚአብሔር ይመስገን። በቅርቡም ታይቸው ነበረ፣ በጥሩ ሁኔታ ላይ ነው የሚገኘው። በቅርቡ ቁስሉም እንደሚፈታልና እንደሚሽር ነግረውኛል። እንግዲህ በጸሎትም ከምንም በጎኔ የነበራችሁ ሰዎች እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ ማለት ነው የምፈልገው። እንግዲህ እንደዚህ የሆንኩበትን ምክንያት ሁሉም የሚያውቀው ነው እና የዚህ ነገር መቋጫ ደርሶ ደግሞ እንግዲህ ያን ደረጃ የተባለውን ሰው ይዘን ለህግ ስናቀርቦ ነው። ከዛም በላይ ቁስር መሻር የሚባል ነገር የለም እና የምር ቁስር የሚሽረው እንደዛ ሲሆን ነው እና ያው እሱን ለመያዝ እኔም በጣም ጓጉቻለሁ። አንተንም እንግዲህ አስቸግሬሃለሁ ዘኪ። ያው ይሄ ግዴታችን ነው እምልህ። ያው አንዳንድ ነገሮች ሲፈጠሩ ምናምን እንደዚህ አይነት ነገሮችን አብረን ተባብረን ነው ማለፍ ያለብን። ከዚህ ቀደም የተፈጠረው ወንድማችን ንጉስ ላይ የተፈጠረው ነገር አይታልና ንጉስ ወንድማችን እንግዲህ ያው አንዳንድ ጉዳዮች ስላልተመቸው ትንሽ ከሀገር መውጣ ስላለ ነው ሊገኝ ያልቻለው። ቪዲዮውን ተከታትሎ በጣም በድንጋጤ ነው ያለው እና እሱ ንጉስ ወንድምህን እንግዲህ በዚሁ አጋጣሚ ያው ማመስገንም ትችላለህ፣ ያለህበት ሁኔታ መንገርም ትችላለህ። ያው ወንድማችን ንጉስ አትጨነቅ፣ ዘውድ ወንድምህ ደህና ነው ለማለት እንፈልጋለን። እንግዲህ ከዚህ በላይ ሰዓት መግደል እዚህ አስፈላጊ ስላልሆነ ተጠቆምነው ቤት ወደዚህ አካባቢ ነው። ወደዛ አካባቢ ስለሆነ እንግዲህ ወደዛ ቤት ሄደን አንተ በተቻለ መጠን ብዙ ባትጠጋ ጥሩ ነው። ከዛ ብለን ከጋርዶችም ጋር አንዳንድ ነገሮችን የምናደርግ ይሆናል። እስኪ እባካችሁ ተከተሉ። አይዞህ እንግዲህ ወደ ተመልካቾቻችን ያው እንደዚህ ቢሆንም ያው እጅ አልሰጠም ለማለት ፈልጋለሁ። አይዞህ እንግዲህ ሁሉ ተመልካቾቻችን በተጠቆምነው ቤት ደርሰናል ማለት ነው። ወይዘሮ ዙፋንም እንግዲህ ይሄ ነው ቤቱ ትክክለኛ ቦታው ብላ መርታናለች ማለት ነው። እንግዲህ ምንም አይነት ውሸት አንፈልግም። እዚህ ነው አይደለ ቦታው? እየቀለድሽ ነው እንዴ? አዎ አልቀለድኩም። ትክክለኛ ነገር ነው የምንፈልገው። ካልሆነ በልጆችሽ ፈርደሻል። ነግሬሻለሁ አይደለ? የሰማሽኝ ነው። ስለዚህ ቀጥ ብለሽ ትመሪናለሽ። ይሄ ቤት ነው ያልሽው አይደለ? ምሪ ሂጂ። ትልቅ ሴትዮ ነሽ። እንደዚህ ላናግርሽ ማለት ነው። ሂጂ ቅረብ። ወንድሜ እንደዚህ ሆኖ ቀልድ ነው እንዴ? የት አለ? የትኛው ነው? ዘኪ ቀስ ብላችሁ እንዳያመጥ ደሬ ቀስ ብላችሁ ደሬ ክፈት። እኛ ነን ክፈተው። ክፈተው። ሌባ ሌባ ጠፍተህ መቀር መስሎ አንተ መቀር መስሎ ነበር። በሕግ አምላክ ጠፍተህ መቀር መስሎ ነበር። ያዟት። በሕግ አምላክ ስነ ስርዓት ያዝ። በለው በለው ዘኪ በለው ተረስ አትምታው። ረፍ ዞር በይ ዞር በይ። ያዘው ዘኪ ወደ በቃ መቀር መስሎ ነበር። ያዘው ዘኪ ስነ ስርዓት ያዝ። ያዘው ስነ ስርዓት ያዝ። ተቀመጫለሽ። ዛሬ ተቀመጭ። ሰላም ይሁን። ይኸውልህ ጠፍተህ የምትቀር መስሎ ነበረ። አንተ ወንድሜ ላይ ተኩሰህ ይኸው አልሞተም።
እና ተመስገን በላ ተመስገን በል። ምን አይነት ወሬ ነው የምታወራው? ታዲያ ምንድን ነው? ምን አይነት ወሬ ነው የምታወራው? እና ከሞት ከተረፈ ይፈልግ። ይኸውልህ እንደዚህ የውሻ ነገር አንፈልግም እኛ። ተረሰው እዚህ ጠፍተህ የምትቀር መስሎ ነው? ምን አይነት ዘጀብ ነው? ይኸውልህ የመጨረሻ ነገር ነው እየነገርን ያለ ነው። የትም ጠፍተህ አትቀርም። ገባህ አይደለ? ተናገር እንጂ ምን አባይ ዘጋጋ? ምንድን ነው የምንዘጋጋ? ምን ፈለክ? በቃ ለምን ነው መሳሪያ የተኮስክበት? ይኸውልህ አሁንም ቢሆን ፈትሸው። ይኸው አንተ እኔ እንደዚህ አድርገህ ተደብቀህ የምትቀር መስሎ ነበር? ተደብቃችሁ የምትቀር መስሏችሁ ነበር? የሰው ገንዘብ በልታችሁ እኮ በቃ ይመለስላችኋል። ቆሻሾች ይመለስላችኋል። ቀልደኛ አስመሰሎች። አንተ ትቀልዳለህ አይደል? እባክህ ተቀመጥ። ትቀልዳለህ አንተ። እየደከመህ ነው። እባክህ ተቀመጥ። እባክህ ቀስ እንዳትወድቅ። እንግዲህ ውድ ተመልካቾቻችን አቶ ደረጀ የተባለውን ግለሰብ ይዘነዋል ማለት ነው። በመጨረሻው እንግዲህ እህቱ ጥሩ ስራ ነው የሰራሽው። በእውነቱ ልትመሰገኝ ይገባል። ምን ላድርግ ልጆቼን ብዬ ያው ወንድሜም ወንድሜ ነው። አያድርስ ነው መቼ አያድርስ ነው። ይኸውልሽ ትብብርሽ፣ ገንዘብሽ፣ የተለያየ ነገራችሁ ምንም ሊፈጥርላችሁ አልቻለም። እዚህ ተደብቃችሁ አትቀሩም እስከ መጨረሻው ድረስ ማለት ነው። ይሄ መሳሪያ እንግዲህ በድጋሚ ጥቃት ልታደርስበት ነበር ማለት ነው። ስትንቀሳቀስ ይዘው ነው የምትንቀሳቀሰው። እኔ እንዴት ኬላ ሁላ እንዴት እንደሚያልፍ ነው ግራ እየገባኝ ያለው እኮ። ባለሀብት እኮ ፍቃድ አለኝ እኮ። የምን ፍቃድ ነው ያለ? ንግድ ፍቃድ ያለኝ ሰው ነጋዴ አይደለሁ? እንዴት አያስፈልገኝም? ንግድ ፍቃድ ያለው መሳሪያ ያዝ ይላል እንዴ? መሳሪያ ፍቃድና የንግድ ፍቃድ እንደሚለያይ አታውቅም? አውቃለሁ፣ ግን ራሴን ለመጠበቅ ደግሞ ገንዘብ በጣም ብዙ ገንዘብ ማንቀሳቀስ ሰው ነኝ። ስለዚህ የግድ ራሴን መጠበቂያ ደግሞ መሳሪያ መግዛት አለብኝ። ብዙ ጠላት ስላለህ ማለት ነው? አይ ጠላት የለኝም። ስራው ነው። አለህ እንጂ ጠላትማ አለህ እንጂ። ይኸው ዛሬ እኔን ደግሞ አንድ ሌላ ጠላት አፍርተሃል። ስጋት እኮ አሳክምሃለሁ። በቃ እኔ አሳክምሃለሁ። እናንተም በቃ አሳክምሃለሁ ትላለህ እንዴ? ደረትን ነፍተህ እንዴ? እሺ ሞቶስ ቢሆን መሳሪያ እኮ ነው የተኮስክበት። የውሃ ሽጉጥ መሰለ እንዴ? እኮ ስሜታዊ ያደረገኝ እሱ። ስሜታዊ ያደረኩ እነዛ ገንዘባቸውን የምበላቸው ሰዎችስ? ይመለሳል እኮ ብዬ ነበር። እነዛ ህይወታቸውን የምታበላሽባቸው ሴቶችስ? ለአንተ ጥቅም ብለህ ለአንተ ሴሰኝነት ብለህ እነሱን ጉዳያችሁን አስፈጽምላችኋለሁ አፋጥንላችኋለሁ እያልክ አብራቸው እያደርክ ይሄ ሁሉ የማወራው ነገር ውሸት ነው? ያው አላስገደድኳቸውም እኮ ፈቃደኛ ሆነው አይደል እንዴ እኮ። አንተማ አታለህ በደካማ ጎናቸው ገብተህ እምቢ ያሉህን ደግሞ አስገድደህ። እየሰማሽ ነው አይደለ? ወንድሜ የሚያደርገው ነገር አላውቅም፣ ስለዚህ ጉዳይ አላውቅም እያልሽ ነበር። እኔም ጉዳይ አላውቅም። አሁን ሰምተሻል። እንደዚህ የምታርቅ ሰው ነው? እኔ አላውቅም። እንዲህ አይነት ሰው አይደለም። ልጅ አለሽ አንቺ፣ ልጅ አለሽ አይደለ? ነገ በልጆችሽ ሊደርስ ይችላል። ግን ወንድምሽ የሚያደርገውን ነገር እያየሽ ነው። ሴት ልጅ አለች አለኝ። እኔ ጸሎተኛና እኔ እንደዚህ በፍጹም አልጠረጠረም። ጸሎተኛ እኔ ጸሎተኛ ነው። ሰው ያው ጠዋት ማታ ነው። እኔ አላውቅም። እኔ ይሄንን አላውቅም። አስመሳይ ነው። እሱማ አስመሳይ ስለሆነ እኮ ነው አስመሳይ። ተናገር፣ ቀና ብላ አውራ እንጂ አንገትን ለምን ትደፋለህ? ተናገር። ይቅርታ አድርጉልኝ። እኔ በቃ እክሳለሁ። የያዘ ይዞኝ ነው እንጂ ዛሬ እንዴት አድርጌ እንደምቀጠቅጥ አሳይ ነበር። አይ እሱን ችግር የለም። ይሄ የዱላው ጉዳይ እኮ ከካሜራ ጀርባ ይደርሳል። ችግር የለም። የምናደርገውን ነገር እናደርጋለን። አሁን የምንፈልገው ነገር ምንድነው? ካንተ ለመጨረሻ ጊዜ እንድትነግረን የምንፈልገው ጉዳይ የበላኸውን ገንዘብ በሙሉ የት ነው የምታደርገው? የት ነው የምታደርገው? ተናገር። ያው በአካውንት ነው የማስቀምጠው። በማን አካውንት? በሰው ነው። በማን ነው? አይ እናንተ አታውቁትም። ስለዚህ እዚህ ኬዝ ላይ ሌላ ሰው አለ፣ ሶስተኛ ሰው አለ ማለት ነው። ይሄንን ስራ ስትሰራ በእውነት የላካቸው ሰዎች አሉ ወደ ውጭ ሀገር? አዎ ያው ይሄዱ አሉ። ስንት ሰው ነው የላከው? እስካሁን 3 ሰው ሄዷል። የእነሱ ዶክመንት አለ የሄዱበት የተረጋገጠ። እነሱም እዛ ጥሩ እየሰሩ ነው። በ4 አመት 3 ሰው ልከህ በእነዛ 3 ሰዎች ስም ነው ማለት ነው እየነገርክ ያለው? እንደዛ ነው። የእነሱን ዶክመንት ይዤ ነው። አዎ። ስለዚህ አሁን እንዳለ የገንዘብ የባንክ ትራንዛክሽን ከባንክ እንወስዳለን፣ የተለያዩ ነገሮችን እናደርጋለን። ገንዘቡን መመለስ ላለበት ሰው ትመልሳለህ። አንተም ደግሞ ወደሚገባህ ቦታ ማለትም ወደ ዘብጥያ ትወርዳለህ ማለት ነው። ተረዳኝ? አረ እንነጋገርና የሆነ ነገር እናስተካክል። ምን እንነጋገር እስቲ? እስቲ አሁን እንነጋገር እስቲ። ምን እንነጋገር? እንደኛ ይቅርታ አድርጉልኝ። የዛችንም ልጅ ገንዘብ እሺ ልመልስላት ወዲያው። እሺ እሱንም ላሳክመው
ለእናንተም ደግሞ የተወሰነ ደከማችሁበትም አለ እንደዚህ መረጃም ስላላችሁ እቺን ነገር አስተካክሉ ድጋሚ ስራ ውስጥ አልገባ በቃ የሆነ ገንዘብ ልክፈላችሁ እንደ ጉቦ ማለት ነው። አይ ያው ለእናንተ መንቀሳቀሻ ይሆናል። እኔም ሁለት ዳግም ስራውን አልሰራም ግን ያው ያለኝን እንደገና አጥቼ ነው ስንት ሰጣናል ለሞኑ ያው እንነጋገራለን ለሁለታችሁም የሆነው ከናንተ ጋር ላሉ ልጆችም ቢሆን የሆነ በቂ ነገር እንስጣችሁና በቃ የዛች ልጅቷንም መልስላታለን ከነወንድሟ በቃ የቀረውን ያው ከዛ አንተ ስራን ትቀጥላለህ ማለት ነው። አዎ በቃ ያው እኔ አንዴ እዚህ መስመር ውስጥ ገብቼበታለሁና በቃ እኔም ላገኝ እናንተም ደግሞ አሁን በዚህ ሁኔታ ለፍታችሁ ያገኛችሁትንም ዝም ብዬ አልተዋችሁ የሆነ ነገር ላድርግላችሁ እኔም ስራዬን ልቀጥል። አዎ እሷም እህቴም ጆዋንም አሁንም አታርፊም እንዴ? አይ ለእናንተ እኮ ነው ለእናንተ አስባ እኮ ነው። ቆይ ዘውድ አንዳንድ መስማት ያለብን ነገር እንስማ። እሺ ለእናንተ እኮ ነው ያው እናድርግላችሁና እኔም በቃ ከዚህ በኋላ ወጣ ብዬ ሌላ ቦታ ልንቀሳቀስ። ወዴት ትንቀሳቀሳለህ? ወደ ክፍለ ሀገር ብዙ የሚፈልጉ ሰዎች ስላሉ ወደዛ አካባቢ ልሄድ። ስለዚህ አንተ የምትፈልገውን ከኛ ሁሉ ነገር ትተን አንተ በሚሰጠን ገንዘብ እኛ ገንዘባችን ይዘን ዞር እንድንል ነው። አዎ ያው ወጣቶች አይደላችሁ እናንተም ደግሞ በዚህ እድሜያችሁ ነጠፍ ያለ ገንዘብ ስለምንሰጣችሁ ራሳችሁን ፊልዳችሁን ቀይራችሁ የራሳችሁን የግል ህይወት ብትመሩ አይሻልም? በዚህ ሀገር ላይ ምን እንደዚህ ተንቀሳቅሰህ ለፍተህ ምንም የምታገኘው ነገር የለም። ጠብ የሚል ነገር የለም። አንተ በጣም ባለጌ ነህ። እውነት ለመናገር እኔ ለአንተ ቃላት የለኝም። አያሳዝንም? ያ ሁላ ሰው እየሄደ በሊቢያ በተለያየ ነገር እየሄደ ባህር ላይ ሲሞት ስንት አይነት ነገር ነው የምንሰማው። ስለዚህ ይሄ እኮ ነው እንደዚህ የሚያደርገው። ገባህ አይደል? ስለዚህ ካንተ ጋር ምንም አይነት መለፋለፍ አያስፈልግም። ወንድማችንን ገለው ነበር። ተነስታ ተነሽ ግዴላ አረባክ ተደረገ ጋሽ ተነሽ እሺ ተነሽ ያዛ ናውጣ ናውጣ እሺ በትንሽ አስወጣው ዘኪ ናውጣ